እንደምን አምሽታችኋል። በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት ሆኖ ምሽት 12 ሰዓት ላይ ጀመረው ቲቪ ዜና 57 ምዕራፍ 3 ላይ ደርሷል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። አርዕስተ ዜናውን እናስቀድማለን። አርዕስተ ዜናም የኦሮሚያ ክልላዊ መንግስት ከ1400 በላይ የእርሻ ትራክተሮችን ከነመገጣጠሚያቸው ለአርሶ አደሮች ለህብረት ሥራ ማህበራትና ዩኒየኖች በዛሬው ዕለት በሻሸመኔ ከተማ ርዕሰ መስተዳድሩ ሽመልስ አብዲሳ በተገኙበት አስረከበም። በበረሃ ሲሆን ደግሞ ዝግጅቱ ያልፋል። የዝናብ የክረምት ወር ዝግጅት ያልፍ ነበር። አሁን ደግሞ የክረምት ዝግጅት ቀድመን ተዘጋጅተን ያለው ምርት ለመሰብሰብ የሚያስችል ሁኔታ ነው። ይሄ በጣም ጥሩ መንግስትን የምናመሰግንበት ነው የሚሆነው። የአዲስ አበባ ከተማ አስተዳደር በአምራች ኢንዱስትሪ ዘርፍ ላይ ያሉ ተግዳሮቶችን ለመፍታት ትኩረት ሰጥቶ እየሰራ እንደሚገኝ አስታወቀም። በማበረታታት አስፈላጊ የሙያ ስልጠናዎችን በመስጠትና በማመቻቸት ፈጠራን እየደገፈ ይገኛል። የስራና ክህሎት ሚኒስቴር ከተቋቋመ በኋላ ባለፉት 3 ዓመታት በሚሊዮን ለሚቆጠሩ ዜጎች በአገር ውስጥና በውጭ ሀገራት የስራ ዕድል መፍጠር መቻሉን ሚኒስትሯ ሙፈሪያት ካሚል ገለጹ። ከስራ ዕድል ፈጠራ አንፃር በ5 ዓመት እናሳካለን ብለን ካስቀመጥነው ግብ አንፃር በ3 ዓመት አሳክተናል። ይሄ የ9 ወሩን አይጨምር የ9 ወሩን እንጨምር ካለን ቁጥሩ ወደ 12 ሚሊዮን ይጠጋል ማለት ነው። ከውጭ የዜና ምንጭ የአሜሪካ ዓለም አቀፋዊ የታሪፍ ጭማሪ የዓለምን ኢኮኖሚና የንግድ ስርዓት ስጋት ውስጥ እንዲገባ ማድረጉም እየተዘገበ ነው። ከውጭ ስፖርት ዜና በጣሊያን ሲሪኤ 31ኛው ሳምንት ዛሬ ምሽት ናፖሊ ከሜዳ ውጪ ከቦሎኛ ይጫወታሉ። ተጠባቂ ጨዋታም ሆኗል። እንደዚሁም በዛሬ ቲቪ አጀንዳ ዜናችን የስራ ዕድል ፈጠራ ላይ የምናተኩር ይሆናል። በዚሁ ጉዳይ ላይ ደግሞ ተጨማሪ መረጃ የሚሰጡን የስራና ክህሎት ሚኒስቴር የስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ምክትል ኃላፊ የሆኑት አቶ ኤርሚያስ ጌጡ ናቸው። ስቱዲዮ ይገኛሉ። ለጊዜው ታመሰግናለሁ። በኋላ ላይ እንገናኛለን። አቶ ኤርሚያስ ከኢቲቪ ዜና 57 ጋር ተመስገን በየነ ነኝ። በአጫጭር የተዘጋጁትን ዜናዎች በማስቀደም እንቀጥላለን። ጠቅላይ ሚኒስትር አብይ አህመድ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ላገለገሉት አቶ ጌታቸው ረዳ በአመራርነት ቆይታቸው ላበረከቱት አስተዋጽኦ አመሰገኗቸው። ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባሰፈሩት መልእክት በኢፌዴሪ ሕገ መንግስት 62/9 በአዋጅ 359/1995 አንቀጽ 15/3 ደንብ ቁጥር 533/2015 መሰረትና የፕሪቶሪያው ስምምነትን ተከትሎ ላለፉት 2 ዓመታት የትግራይ ጊዜያዊ ፕሬዝዳንት ሆነው በማገልገላቸው በተለይም የተገኘው አንጻራዊ ሰላም እንዲጠበቅ ላደረጉት ከፍተኛ የአመራር ሚናና ጥንቃቄ የፌዴራል መንግስቱና አመራሩ እውቅና እንደሚሰጥ ገልጸዋል። በቀጣይም በአብሮነት ተቀራርበው ለመስራት ዝግጁ መሆናቸውን አረጋግጠው ጠቅላይ ሚኒስትር አብይ አህመድ በመልእክታቸው ላይ አስታውቀዋል። የደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦልሜል ከወንድሜ ፕሬዝዳንት ሳልቫኪር ማያርዲት ይዘውት የመጡትን መልእክት ተቀብያለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ አሰፈሩ። ከምክትል ፕሬዝዳንቱ ጋር ውጤታማ ውይይት አድርገናልም ሲሉ ጠቁሟል። ጠቅላይ ሚኒስትር አብይ በደቡብ ሱዳን ወቅታዊና የጸጥታ እንደዚሁ የፖለቲካ ችግሮችን ለመፍታት ሁሉን አቀፍ ቀጠናዊ አካሄድ እንደሚያስፈልግ አጽንኦት ሰጥተዋል። ኢትዮጵያ ለደቡብ ሱዳን ህዝቦች ያላትን የድጋፍ ቁርጠኝነት አጠናክራ እንደምትቀጥልም ጠቅላይ ሚኒስትር አብይ አህመድ በዚሁ መልእክታቸው ላይ ገልጸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ኢትዮጵያና እስራኤል የንግድና ኢንቨስትመንት ግንኙነታቸውን አጠናክረው እንደሚቀጥሉ ተናገሩ።
አቶ አገኘው ከ150ኛው የኢንተር ፓርላማንታሪ ህብረት ዩፒዩ መድረክ ጎን ለጎን በሁለትዮሽ ግንኙነት ዙሪያ የእስራኤል የፓርላማ ቡድን አባላትን አነጋግረዋል። ኢትዮጵያና እስራኤል ዘመናትን የተሻገረ መልካም ዲፕሎማሲያዊ ግንኙነት እንዳላቸው የገለጹት አፈጉባኤው አገኘው ተሻገር በንግድ በኢንቨስትመንትና በቱሪዝም ያላቸውን ግንኙነት አጠናክረው መቀጠል እንዳለባቸውም ነው የተናገሩት። የእስራኤሉ ምክር ቤት አፈጉባኤ አሚን ኦሃና በበኩላቸው እስራኤል ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት አጠናክራ እንደምትቀጥልበት አረጋግጠዋል። ኢትዮጵያ ዛሬ በጣሊያን ሮም በተጀመረው 177ኛው የዓለም የምግብና እርሻ ድርጅት ፋኦ የካውንስል ስብሰባ እየተሳተፈች ትገኛለች። በጣሊያን የኢትዮጵያ አምባሳደርና በዓለም የምግብና እርሻ ድርጅት ፋኦ በዓለም የምግብ ፕሮግራምና የዓለም አቀፉ የግብርና ልማት ፈንድ የኢትዮጵያ ቋሚ ተጠሪ አምባሳደር ደሚቱ ሀምቢሳ በስብሰባው ላይ ተሳትፈዋል። አምባሳደር ደሚቱ ሀምቢሳ ሀገራት የምግብ ዋስትናቸውን ለማረጋገጥ እያከናወኑ ያሉትን ውጤታማ ስራና በዚሁ ረገድ እያጋጠማቸው ያለውን ፈተና አስመልክተው አፍሪካን ወክለው ንግግር እንደሚያደርጉም ነው የሚጠበቀው። በስብሰባው ፋኦ በስትራቴጂክ እቅዱ ላይ በመወያየት አቅጣጫ እንደሚያስቀምጥም ነው በሮም የኢትዮጵያ ኤምባሲ የላከልን መረጃ የሚያመለክተው። የአማራ ክልል የምክክር አጀንዳ ማሰባሰብ ምዕራፍ በዛሬው ዕለትም ቀጥሎ ውሏል። የክልሉ የምክክር መድረክ የህብረተሰብ ክፍል ወኪሎች ከትናንትናው ዕለት ጀምሮ አጀንዳዎቻቸውን ሲያጠናክሩ ነው የቆዩት። በዛሬው ዕለትም ወኪሎች ንዑስ ቡድኖችን በማዋቀር ሀገራዊና ክልላዊ ፋይዳ ያላቸው አጀንዳዎችን ሲያጠናክሩ ውለዋል። የማህበረሰብ ተወካዮቹ በነገው ዕለት ተወካይ ባለድርሻ አካላትን በመምረጥ አጀንዳዎች ዙሪያም ሲያደርጉ የቆዩት ውይይት እንደሚጠናቀቅ ነው የሚጠበቀው። ዘገባው የሪፖርተራችን ሳሙኤል ወርቃየው ነው። ሳሙኤል ወርቃየው እንደዘገበው ያልተሳተፉ ሌሎች ተሳታፊዎች ቀሪ የምክክሩ ተሳታፊዎች በተለያዩ አጀንዳዎች ዙሪያ መወያየት ይጀምራሉ ተብሎም ይጠበቃል። ሩዋንዳ አስከፊውን ምዕራፍ ተሻግራ በይቅርታና እርቅ እንደዚሁም በሀገር መልሶ ግንባታ ዛሬ ላይ ተምሳሌታዊ ሀገር መሆን መቻሏን የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርቱካን አያኖ ገለጹ። በሩዋንዳ ቱትሲዎች ላይ የተፈጸመው የዘር ጭፍጨፋ 31ኛ ዓመት መታሰቢያ መርሃ ግብር በአፍሪካ ህብረት መሰብሰቢያ አዳራሽ ተካሂዷል። በመታሰቢያ ስነ ስርዓቱ ላይ የውጭ ጉዳይ ሚኒስትር ዴኤታዋ አምባሳደር ብርቱካን አያኖ ባደረጉት ንግግር መታሰቢያው በጭፍጨፋ ህይወታቸውን ያጡ ንጹሃን ዜጎች የሚታወሱበት ብቻም ሳይሆን የሩዋንዳውያን ጽናት እውቅና የሚሰጥበት ስለመሆኑም ተናግሯል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በበኩላቸው በአፍሪካ ተመሳሳይ አይነት ጥፋት የትምና መቼም መደገም እንደሌለበትም ተናግረዋል። የኢትዮጵያ ንግድ ባንክ ለመንግስት ያበደረው ብር አለመኖሩን አስታወቀ። የኢትዮጵያ ንግድ ባንክ በወቅታዊ ጉዳይ ላይ ባወጣው መግለጫ በዚህ በጀት ዓመትም ሆነ ከዚያ በፊት አንድም ብር ለመንግስት በቀጥታ አበድሮ እንደማያውቅ ነው በአጽንኦት ያስታወቀው። ባንኩ ለመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ በግልጽ ካቀረበው እውነታ ባፈነገጠና በተዛባ መልኩ የሪፖርተር ጋዜጣ በዜና አርዕስቱ መንግስት ከኢትዮጵያ ንግድ ባንክ የተበደረው 1 ትሪሊየን ብር ዕዳ እንዳለበት ተገለጸ በሚል እንዲሁም በሌሎች ጥቂት ሚዲያዎች የመንግስት ዕዳ ብር 1.3 ትሪሊየን እንደተሻገረና አሁናዊ የመንግስት የብድር ዕዳ እድገትን የሚያሳይ በሚመስል መልኩ ተቀናብሮ የቀረበው ዘገባም ሐሰተኛ መሆኑን ነው የኢትዮጵያ ንግድ ባንክ በመግለጫው ያስታወቀው። ኢትዮጵያ በሶስተኛው ዓለም አቀፍ የሀገር በቀል ምርት ፎረም ላይ የተሳተፈች ትገኛለች። ሶስተኛው ዓለም አቀፍ የሀገር በቀል ምርት ፎረም ከዛሬ መጋቢት 29 ቀን ጀምሮ ለሶስት በተባበሩት አረብ ኤምሬቶች አስተናጋጅነትና በዓለም የጤና ድርጅት አስተባባሪነት በአቡዳቢ መካሄድ ጀምሯል። ኢትዮጵያ በጤና ሚኒስትሯ ዶክተር መቅደስ ዳባ በተመራ የልኡካን ቡድን ተወክላ በፎረሙ ላይ በመሳተፍ ላይ ትገኛለች። የጤና ሚኒስትሯ ዶክተር መቅደስ ዳባ በጉባኤው የመጀመሪያ ቀን ውሎ ፓናሊስት በመሆን ኢትዮጵያ ከሀገር ውስጥ የመድኃኒትና የሕክምና መገልገያ ግብዓቶች ምርት ጋር በተያያዘ እያከናወነች ያለችውን ተግባር በተመለከተ ገለጻ አድርገዋል።
በውጭ አዋል አስተላላፊ ድርጅቶች በኩል ከየትኛውም የዓለም ክፍል የሚላክሎትን ገንዘብ ወደ ባንክ ሂሳቦና ወደ ሲቢ ብር ሂሳቦ ሲያስልኩ አሊያም በመላው ሀገራችን በቅርቡ በሚገኙት ቅርንጫፎቻችን ሲቀበሉ በባህላችን መሰረት ከተላከሎት ጋር ተጨማሪ ጉርሻ የምንሰጠው መሆኑን ስንገልጽ በደስታ ነው። የነገር ጭማሪ ያለው አዎ እኛ ጋር ምርቃት አለ። እንዲሁም በኢትዮ ዳይሬክትና በካሽጎ ወደ ባንካችን ሲላክሎ ከጭማሪ ገንዘብ ጋር በፍጥነት ይደርሱታል። ከየትኛውም ዓለም የተላከ ገንዘብ በባንካችን በኩል እየተቀበሉ በጉርሻው ተጨማሪ ደስታን ይሸምቱ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ዜና በቀጥታ የተላለፈላቸው የሚገኘው ከኢትዮጵያ ቴሌቪዥን ነው። የኦሮሚያ ክልላዊ መንግስት ከ1400 በላይ የእርሻ ትራክተሮችን ከነመገጣጠሚያቸው ለአርሶ አደሮች የህብረት ስራ ማህበራትና ዩኒየኖች በዛሬው ዕለት በሻሸመኔ ከተማ ርዕሰ መስተዳድሩ ሽመልስ አብዲሳ በተገኙበት አስረክቧል። ትራክተሮቹን የተረከቡት ከተለያዩ የክልሉ አካባቢዎች የመጡ 143 አርሶ አደሮች፣ 12 የህብረት ስራ ማህበራትና እንደዚሁም ደግሞ 42 ዩኒየኖች ናቸው። ፈቃዳ ባለማየሁ በኦሮሚያ ክልል የሰብል ምርትና ምርታማነትን ለማሳደግ የግብርና ሜካናይዜሽንን የማስፋፋት ስራ ልዩ ትኩረት ተሰጥቶት እየተሰራ ይገኛል። ክልሉ ለግብርና ሜካናይዜሽን ያግዛሉ ያላቸውን 1402 የእርሻ ትራክተሮችን ማረሻና መከስከሻን ከመሳሰሉ ተቀጽላዎቻቸው ጋር ለአርሶ አደሮች የህብረት ስራ ማህበራትና ዩኒየኖች እንደዚሁም በእርሻ ስራ በማህበር ለተደራጁ ወጣቶች አስረክበዋል። በርክክብ ስነ ስርዓቱ ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ባለፉት ዓመታት በክልሉ የግብርና ሜካናይዜሽንን ለማስፋፋት በተሰሩ ስራዎች አበረታች ውጤቶች ተመዝግበዋል ብለዋል። ለዚህ ደግሞ መንግስት ለግብርናው ስራ ማነቆ የነበሩ ፖሊሲዎች እንዲቀየሩ ማድረጉ አስተዋጽኦ ማበርከቱን ገልጸዋል። ኢማመቶን ተርሲሞሌን ኡመተ ኬኛ ሁዳታኒ ቀበና ጅጅረመን ከንጀዶቱ ጅጅረምኔ ትራክተሮን ኩኑንዱምቱ ኡመተ ኬኛ ፍያቹ እንደንዳን ከዚህ በፊት አርሶ አደሩ እንዳይለወጥ ማነቆ የነበሩ ፖሊሲዎች አሁን ላይ ባይቀየሩ ኑሮ አርሶ አደሩ የነዚህ ትራክተሮች ተጠቃሚ አይሆኑም ነበር። ከዚህ በፊት እነዚህ ትራክተሮች ከውጭ ሲገቡ ከፍተኛ ቀረጥ ይጣልባቸው ነበር። አሁን ላይ ከታክስ ነፃ ሆነው ለአርሶ አደሩ እንዲቀርቡ ተደርገዋል። ይህ ሀገራዊ ለውጡ ያመጣው ትሩፋት ነው። ከዚህ በፊት ለአርሶ አደሩ ብድር አይቀርብም ነበር። አሁን ግን አርሶ አደሩ የተለያዩ ብድሮች ተጠቃሚ ሆነዋል። በዚህም ትራክተሮችንና ኮምባይን ሃርቨስተሮችን ጭምር እየገዛ እየተጠቀመ ይገኛል። አርሶ አደሩ አሁን የተፈጠረለትን እድል በመጠቀም ከፊት ላለው ትልቅ ድል እንዲተጋም ርዕሰ መስተዳድር ሽመልስ አብዲሳ አሳስበዋል። ሞቱማ ናኖ ኬኛ ገመው እንዳሚልኬሱዳፍ የክልላችን መንግስት ግብርናውን በማዘመን ረገድ በአንዳንድ አካባቢዎች የተገኘውን ውጤት በሁሉም አካባቢ ለማስፋት አስፈላጊውን ድጋፍና ክትትል ያደርጋል። ለአርሶ አደሩ ትራክተሮችንና አስፈላጊ ማሽነሪዎችን የማቅረቡ ስራ ተጠናክረው ይቀጥላል። ከፊት ለፊታችሁ የምናሳካቸው ትላልቅ ድሎች ስላሉን በርትታችሁ እንድትሰሩ ላሳስባችሁ እወዳለሁ። ያነጋገርናቸው የእርሻ ትራክተር ከኦሮሚያ መንግስት የተረከቡ አርሶ አደሮችም በዘመናዊ መንገድ የእርሻ ስራቸውን በማከናወን ምርታማነታቸውን ለማሳደግ ትልቅ እገዛ እንደሚያደርግላቸው ተናግረዋል። ትራክተር ስናገኝ ትራክተሩ በጊዜ ያደርሳል። የዝናቡም ወቅት አስመራውም ወቅት በጊዜ እንጠቀማለን፣ በጊዜ እንዘጋጃለን። በበሬ ሲሆን ደግሞ ዝግጅቱ ያልፋል። የዝናብ የክረምት ወር ዝግጅት ያልፍ ነበር። አሁን ደግሞ የክረምት ዝግጅት ቀድመን ተዘጋጅተን ያለው ምርት ለመሰብሰብ የሚያስችል ሁኔታ ነው። ይሄ በጣም ጥሩ መንግስትን የምናመሰግንበት ነው የሚሆነው። ከዚህ በፊት በበሬ ነው የምናርሰው። አሁን የተሻለውን ስራ ለመስራት ትራክተር ገዝተን በትራክተር የተሻለውን ውጤት ለማግኘት ነው ያሰብነው። በስራችን ላይ ትልቅ ለውጥና መነሳሳት ነው መፈጥረልን። አሁን እኛ መጀመሪያ በእኛ አካባቢ ላይ ውስን ትራክተሮች ነበር ያለን። እሱን በመከራ ነው የምናገኘው። አሁን ትልቁ ለኛ ተውና ለኛ ማህበር ይቅርና ለህብረተሰቡም ትልቅ ምርታ ነው የምናገኘው ማለት ነው። እነዚህ ትራክተሮች በኬንያ የግብርና መሳሪያዎች ማምረቻና ጠቅላላ ንግድ ኃላፊነቱ የተወሰነ የግል ድርጅት በሀገር ውስጥ የተገጣጠሙ ናቸው። የአዲስ አበባ ከተማ አስተዳደር በአምራች ኢንዱስትሪ ዘርፍ ላይ ያሉ ተግዳሮቶችን ለመፍታት ትኩረት ሰጥቶ እየሰራ መሆኑን ከንቲባ አዳነች አቤቤ ገለጹ። የኢትዮጵያ አዲስ አበባ ታምረት የአምራች ኢንዱስትሪዎች አውደ ርዕይ የመክፈቻ ስነ ስርዓት በአዲስ ኢንተርናሽናል ኮንቬንሽን ማዕከል ተካሂዷል። ሳምሶን ገድሉ ተከታትሎታል።
የአዲስ አበባ ከተማ አስተዳደር አምራች ኢንዱስትሪ ዘርፍን ለመደገፍ የሚያስችሉ ተግባራትን እያከናወነ እንደሚገኝ አስታወቀ። የከተማ አስተዳደሩ ከንቲባ አዳነች አቤቤ ዘርፉ የስራ ዕድልን በመፍጠር ያለው ሚና የጎላ መሆኑን አንስተው ከተማ አስተዳደራቸው ዘርፉን በተለያየ መንገድ እየደገፈ እንደሚገኝም ጠቁመዋል። የአዲስ አበባ ከተማ አስተዳደርም አምራቹን በማበረታታት ብቻም ሳይሆን የፋይናንስ አቅርቦትን በማመቻቸት የመስሪያ ቦታዎችን በማመቻቸትና በማቅረብ መሰረተ ልማትን ለኢንዱስትሪዎች ምቹ በማድረግ አስፈላጊ የሙያ ስልጠናዎችን በመስጠትና በማመቻቸት ፈጠራን እየደገፈ ይገኛል። ከውጭ የሚገቡ ምርቶችን በመተካት የስራ ዕድልን በመፍጠር ኤክስፖርትን በማሳደግና በቴክኖሎጂ ተወዳዳሪ ኢንዱስትሪዎችን በመፍጠር ረገድ በከተማዋ የሚገኙ አምራች ኢንዱስትሪዎች ሚናቸው የጎላ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል አንስተዋል። የኢትዮጵያ ከፍተኛ የማኑፋክቸሪንግ ኢንዱስትሪና የአነስተኛና መካከለኛ ኢንዱስትሪዎች በቁጥርም በምርት አይነትም በተወዳዳሪነትም የኤክስፖርት መጠንንም በመወሰን ረገድ ከተማ አስተዳደሩ ላይ ያሉት ኢንዱስትሪዎች ድርሻቸው እጅግ በጣም ላቅ ያለ ነው። ይህንን የሚመጥንም ድጋፍ ነው በከተማ አስተዳደሩ እየተደረገ ያለው። ከተማ አስተዳደሩ በአቃቂ ቃሊቲ ክፍለ ከተማ ደረጃውን የጠበቀ የአምራች ኢንዱስትሪዎች ክላስተር በቢሊዮኖች በመመደብ እያስገነባ እንደሚገኝ ያነሱት ከንቲባ አዳነች አቤቤ ይህ ተግባር የከተማ አስተዳደሩ ለአምራች ኢንዱስትሪው ዘርፍ የሰጠውን ትኩረት ማሳያ መሆኑን ጠቁመዋል። ወደፊትም በዘርፉ የሚያጋጥሙ ተግዳሮቶችን ለመፍታት ከተማ አስተዳደራቸው ቁርጠኛ መሆኑን ከንቲባ አንስተዋል። ከተማ አስተዳደራችንም በመጪው ዓመታት አምራች ኢንዱስትሪው ከዚህ በላይ እንዲጠናከር ለማድረግ ተጨማሪ ተግዳሮቶችን የመፍታትና አምራችነት እንዲያድግ የማድረግ ስራችንን አጠናክሮ የሚቀጥል ይሆናል። እስከ ቀጣይ ቅዳሜ የሚቆየው በአዲስ አበባ ከተማ አስተዳደር የኢንዱስትሪ ልማት ቢሮ አዘጋጅነት የሚደረገው የኢትዮጵያ አዲስ አበባ ታምረት አውደ ርዕይ በደማቅ ሁኔታ በዛሬው ዕለት ተከፍቷል። ኢቲቪ አጀንዳ ዜናችን የስራ ዕድል ፈጠራ ላይ የሚያተኩር ይሆናል። ይህ የስራና ዕድል ፈጠራ ላይ ያተኮረው ርዕሰ ጉዳያችን ደግሞ በማለዳው አዲስ ቀን የዜና ወጃችንም ትኩረት ያደረግንበት ጉዳይ ነው። በኢቲቪ 57 በዚሁ የስራ ዕድል ፈጠራ ላይ እንግዳ ጋብዘን ዝርዝር ይነግሩናል። እንግዳችን ደግሞ በስራና ክህሎት ሚኒስቴር የስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ምክትል ኃላፊ የሆኑት አቶ ኤርሚያስ ተክሉ ናቸው። ለጊዜያቸው እናመሰግናለን። ከአንድ ዜና በኋላ ወደ እንግዳችን እናመራለን። የስራና ክህሎት ሚኒስቴር ከተቋቋመ በኋላ ባለፉት 3 ዓመታት ውስጥ ብቻ በሚሊዮን ለሚቆጠሩ ዜጎች በሀገር ውስጥና በውጭ ሀገራት የስራ ዕድል መፍጠር መቻሉን ሚኒስትሯ ሙፈሪያት ካሚል ተናግሯል። ተቋሙ አሰራሩን በቴክኖሎጂ የታገዘ በማድረግ ረገድም ለውጥ የታየበት ስራ መስራቱንም ነው ወይዘሮ ሙፈሪያት የተናገሩት። ከራስ አንደበት ይቀጥላል። ስሜ ሙፈሪያት ካሚል አህመድ ይባላል። የስራና ክህሎት ሚኒስቴር ሚኒስትር ነኝ። የስራና ክህሎት ሚኒስቴር ተበታትነው የነበሩ የክህሎት ልማት፣ የስራ ዕድል ፈጠራ፣ የኢንዱስትሪ ሰላም ጉዳዮችን በተቀናጀ በተናበበና ቅብብሎሽ ባለው መንገድ ለመስራት የሚያስችል እድል እንዲፈጥር ተደርጎ የተቋቋመ ተቋም ነው። ትልቁ ሀብት እንደ ሀገር ያለን ሀብት ብልጽግናችንን ለማረጋገጥ አንዱ አቅም የሰው ሀብት ነው። ይሄ ተቋም በአጠቃላይ የሚሰራው ስራ በራሱ የሚተማመን እጁ የተፍታታ አእምሮን እጁንና ልቡናውን ያገናኘ የሰው ኃይል ማልማት ስራ ላይ ነው ማለት ነው። የክህሎት ልማት የቴክኒክና ሙያ ስልጠና ስርዓት ስንል ከዚህ ጋር ይያያዛል። ይሄንን የሰው ኃይል ብቁ ተወዳዳሪ እንዲሆን ማድረግ ነው። ዜጎች በዚህ ሂደት ውስጥ በራስ የመተማመን አቅማቸው ያደገ እንዲሆን የሚያስችል ስርዓት ነው ማለት ነው እንደ ስርዓት። ሌላኛው እንግዲህ ስራ መካከል አሰሪና ሰራተኛ አሉ። የአሰሪና የሰራተኛ ግንኙነት ጤናማ ሲሆን ምርታማነት ያደገ የጨመረ ይሆናል። አራተኛ የተቋም ግንባታ ኢትዮጵያ ያላጠናቀቀችውን የቤት ስራ የምታጠናቀቅበት መንገድ ነው።
እና አንዱ ትልቅ ስኬት ተደርጎ ሊወሰድ ይችላል ብለን የምናምነው እሱ ነው። ለምሳሌ የኢትዮጵያ ገበያ መረጃ ስርዓት አልምተናል። የተቋም ግንባታ ስራው አካል ነው። አሁን ላይ 30 ገደማ አገልግሎቶችን መስጠት ያስችላል። እንግዲህ አላማው የመጀመሪያ የኢትዮጵያ ገበያ መረጃ ስርዓት የውሳኔ የፖሊሲ ሰጪ አካላት መረጃ ላይ የተመሰረተ ውሳኔ እንዲሰጡ ያስችላቸዋል። ምን ማለት ነው? በዚህ ስርዓት አንድ ሰው ምን አይነት የሙያ መስክ ላይ ዝግጅት አድርጓል፣ ምን አይነት የስራ ስምሪት አለው፣ የስራ ስምሪቱና የሙያ መስኩ ዝምድና ምን ይመስላል የሚለውን ተንትኖ በቀጣይ 5 ዓመታት የኢትዮጵያ ገበያ ምን አይነት የሰለጠነ የሰው ኃይል ይፈልጋል የሚለውን ይተነብያል ይሄ ስርዓት። እንግዲህ ከስራ ዕድል ፈጠራ አንጻር በ5 ዓመት እናሳካለን ብለን ካስቀመጥነው ግብ አንጻር በ3 ዓመት አሳክተናል። ይሄ የ9 ወሩን አይጨምርም። የ9 ወሩን እንጨምር ካለን ቁጥሩ ወደ 12 ሚሊዮን ይጠጋል ማለት ነው እና በርከት ላሉ ዜጎች የስራ ዕድል እንዲፈጠር እድል ፈጥሯል። ቅድም እንዳነሳሁት ይሄ በሀገር ውስጥ በውጭ የተፈጠረውን የስራ ዕድል ጨምሮ ነው። ከአንተርፕረነርሺፕ አንጻር አንክታድ የሚባል በአንተርፕረነርሺፕ ኢኮሲስተም ላይ የሚያወጣው የተባበሩት መንግስታት ድርጅት አካል የሆነ ተቋም አለ። በዛ ሪፖርት መሰረት ኢትዮጵያ ይሄንን ደረጃ የያዘች ሆና ተገኝታለች። ከሞሮኮ ቀጥሎ ደግሞ ከአፍሪካ ሁለተኛ ሆናለች ማለት ነው። ከትምህርት ገበታ በተለያየ ማህበራዊ ችግር ምክንያት ወደ ኋላ የቀሩ ወጣቶችንም ትኩረት ሰጥተን በ11 በሁሉም የሀገራችን አካባቢዎች በ11 ከተሞች ላለፉት 3 ዓመታት ቀርጸን ተግባራዊ ያደረግን የቆየነው ፕሮግራም አለ። በጥቅሉ በአንድ በኩል ስርዓት እየገነባን በሌላ መንገድ ፋታ የማይሰጡ ስራዎችና ጉዳዮች አሉ። እነዚህን ደግሞ ተግባራዊ ያደረግን ነው የመጣ ነውና ያለፉት 3 ዓመታት እውነት ለመናገር ብዙ የተማርናቸው ብዙ ያሳካናቸው ጉዳዮች አሉ። የሚቀረን ከፊት ለፊት ያለው መንገድ ደግሞ ረጅም መሆኑን እንገነዘባለን። ኢትዮጵያ የትናንት ዕዳም አለባት፣ የዛሬ አዳዲስና አዳጊ ፍላጎቶችም አሏት። ለነገ ደግሞ መዘጋጀት ይኖርባታልና የምንሰራውን ስራ የምንመዝነው በዚህ መነጽር ነው ማለት ነው። ከጀመርንበት አንጻር ትልልቅ ስኬቶች ተመዝግበዋል። ካለው ፍላጎት አንጻር ተጨማሪ ስራ መስራት ይኖርብናል። መልካም። ሚኒስትሯ ሙፈሪያት ካሚል ይሄን ያህል ካሉን ደግሞ እዚህ በቀጥታ ስቱዲዮ ተገኝተው አቶ ኤርሚያስ ተክሉ የስራና ክህሎት ሚኒስቴር የስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ምክትል ኃላፊ ተጨማሪ መረጃ ይሰጡናል ማለት ነው። እንኳን ደህና መጡ አቶ ኤርሚያስ። ታንክ ዩ እኔም አመሰግናለሁ። እስኪ ያለፉትን 6 ወራት ብቻ እናያቸው። ከሚኒስቴር መስሪያ ቤታቸው ከሰራው አንጻር በተለይ የስራ ዕድልን ከመፍጠር አኳያ ምን ያህል ርቀት ሄዳችኋል? ምን ሰራችሁ ነው ባጭሩ? አመሰግናለሁ በጣም ያው የስራ ዕድል ከመፍጠር አንጻር እንደ አጠቃላይ በሀገር አቀፍ ደረጃ ከዚህ ፊት ኦፕሬት ከሚደረግበት ከሚሰራበት በጣም ለየት ባለ መንገድ ሞር አሁን ላይ ጊዜውን የዋጀ ያለውን ፍላጎት የዋጀ ዲማንድ ላይ መሰረት ያደረገ ምን ማለት ነው? ብዙ ጊዜ ከዚህ ፊት ስራዎችም ሆነ ትምህርት ስንማርም የምናያቸው ነገሮች ያለው ፍላጎት ማርኬቱ ላይ በዓለም አቀፍ ደረጃም በሀገር አቀፍ ደረጃም ያለው የሰው ኃይል ፍላጎት በዋናነት ምንድነው የሚለው ላይ ሳይሆን ብዙ ጊዜ ለምሳሌ የሚቀመጡ ስትራቴጂዎች በትምህርት አንጻርም በስራ በኩልም በየጊዜው የሚቀያየረውን የኢንቫይሮንመንቱን ፍላጎት የስራውን ፍላጎት ዲማንዱን መሰረት ያደረጉ ባለመሆናቸው ምክንያት ብዙ ጊዜ ቻሌንጅ ያጋጥሙናል። በተለምዶ የሚካሄድባቸው ነበሩ። ብዙ ጊዜ ጥናቶች ላይ ያለውን የአካሄድ ዓለም የምትሄድበትን ሁኔታ ለምሳሌ የሆነ ሰዓት ላይ በብዛት እንደ ሀገር የሆነ የትምህርት
ኢንቫይሮንመንቶች ላይ የሆነ ትምህርት አይነቶች ላይ በብዛት ልናስመርቅ እንችላለን። ግን ስራ ቦታ ላይ ሲወጡ ስራ ማግኘት በጣም ሊቸገሩ ይችላሉ። ግን አሁን ላይ ግን አሁን የስራ ገበያ መረጃ ስርዓት በዋናነት በሰፊው የፖሊሲንም እንደመደገፉ ውሳኔ ሰጭነትም በተለያየ ሌቭል እንደመደገፉ ከተለያዩ ተቋማት ጋር እንደማለታችን በዋናነት ምህዳሩ የሚፈልገው በአሁን ሰዓት ሴክተሮች የሚፈልጉት በእንደየ ክልሉ በየዘርፉ እየለያቸው ማለት ነው እየለየ በዛ ደረጃ የበቂ የሆነ የመረጃ ጥራቱን የጠበቀ መረጃ እንትን ከማለት አንጻር በጣም በሰፊው ባለፉት 6 ወራት ከዛ በፊትም በሰፊው ሲሰራ ቆይቷል። ይሄ የፍላጎትና የአቅርቦትን መጣጣም ለመፍጠር ትልቅ ሚና አለው። እሱ ላይ ነው ቁልፉ ያለው። ከዚህ በፊት የፍላጎትና የአቅርቦት መጣጣም በትልቁ የስራ እድል ፈጠራ ስራው ላይ ማርኬቱ የሚፈልገው ተቋማት የሚፈልጉት የማጣጣም ስራ ላይ ከፍተኛ ችግር ነበር። ያንን ከማድረግ አንጻር 1 2 3 ብለው እስኪ ንገሩን። ያን ከማድረግ አንጻር ለምሳሌ በዋናነት የስራ ገበያ መረጃ ስርዓት የመጀመሪያው ቁልፍ ስራው ያሉን ሌበር ኃይል ማወቅ ነው። በአጠቃላይ ከ15 ከ64 ዓመት በአገራችን ደረጃ ያለው የሌበር አይነት ቁጥር ስፋት ስራ የሚፈልገው ሰው ቁጥር ማለት ነው። ስራ የሚፈልገው ስራ ላይ ያለው እየሰራ ያለው ማለት ነው። ምክንያቱም የስራ እድል ፈጠራ አዲስ ተመርቆ ስራ የሚፈልገው ብቻ ሳይሆን ስራ ላይ ያለውም ወደ ላይ አፕግሬድ ማድረግ የሚፈልግ አዳዲስ ስኪሎች ካስፈለጉት አዳዲስ የስራ ኢንቫይሮንመንቶች የስራ ምህዳሮች ምንድናቸው የሚለውን አገሪቱ ካለችበት ተጨባጭ ሁኔታ አንጻር ትክክል በዋናነት ያለፉት 6 ወራት በቴክኖሎጂ ላይ መሰረት ያደረገ በሰፊው በሀገር አቀፍ ደረጃ ሌበሮችን ሬጅስተር የማድረግ እና የስራ እድል የመፍጠር ሂደቱን የማዘመን አውቶሜት የማድረግ ስራ ሲሰራ ቆይቷል። ለምሳሌ ፕሪቪየስሊ እንደ አንድ ምሳሌ ብናነሳ ከዚህ በፊት የስራ እድል ፈጠራ ባይ ዘ ዌይ የስራ እድል ስንል ያው ተቀጥሮ መስራት የሚፈልገው ሰው አለ። ያ ማለት የስራ ያለውን ኢንቫይሮንመንት ለይቶ ያንን ለተቀጥሮ ለሚሰራው አዲስ ለተመረቀው ወይም ስራ ላይ ያለው ማቅረብ ተደራሽ ማድረግ ትልቁ አንደኛው የሰራነው ስራ ነው። ምን ማለት ነው ይሄ? ለምሳሌ በአሁን ሰዓት በጣም በሀገር ደረጃ ባይ ዘ ዌይ ጥናቶችም አሉ እሱን የሚጠቁሙ በጣም ከፍተኛ ኮስት የሚያወጣው አዲስ የተመረቀና ወደ ስራ የገባ ሰው ሆነ ስራ ላይ ያለ ስራ መፈለግ በጣም ኮስቲ ነው። ብዙ ቦታዎች ላይ ይሄዳል፣ ብዙ ፕሪንት ያደርጋል፣ ብዙ ኦንላይን የስራ እንትኖችን የሚያቀርብ እንደዛ ከሆነ እንግዲህ አቶ ኤርሚያስ ይህን ችግር ታሳቢ በማድረግ የስራና ክህሎት ሚኒስቴር የስራ እድል ፈጠራ ላይ የተሰማሩትን በመደገፍ ደረጃ ምን እየሰራችሁ ነው ወይም ምን ለመስራት አስባችኋል ካለው ችግር ተነስታችሁ? አሁን እንዳልኩ አንደኛው ኦልሬዲ የት ምን አይነት ስራ በዛ ሌበር በዛ ሰው በሚፈልገው በተማረበት አንጻር አለ የሚለውን እዛው ሬጅስተር ያደረገበት የስራ ገበያ መረጃ ስርዓት ላይ እንዲያገኝ ሲኖርም ቴክስት እንዲገባለት በዛ መሰረት ብዙ ቦታ መሄድ አይጠበቅበትም፣ በቀላሉ ያለበት ቦታው ነው ያገኛል ማለት ነው። አፕዴትም ሲኖር ከዛ ባለፈ ደግሞ አፕግሬድ ማድረግ የሚፈልግ እዛው የስራ ኦልሬዲ ቅጥር ላይ ያለ እዛ ላይ ኢለርኒንግ ፕላትፎርም አለ። ኢለርኒንግ ፕላትፎርም ላይ ባይ ዘ ዌይ አዲስ ከሆነ እንዴት ኢንተርቪው ማድረግ ይቻላል፣ ሲቪ እንዴት ይዘጋጃል ጀምሮ አፕግሬድ ለምታረገው አዳዲስ ሰርቲፊኬቶች የፒርሰን ሰርቲፊኬት ጭምር ከተቋማት ጋር እንትን እያለን ፕሮቫይድ እናደርጋለን። ወደ 1800 በላይ የሚሆኑ ሌበሮች ኦልሬዲ በዚህ ትሬኒንግ ውስጥ በዚህ ስኪል እንትን ውስጥ ገብቷል። ከዛ እንውጣ በዚህ ላይ ሌሎች እንዳሉ ሆኖ ከዛ ባለፈ ደግሞ የራሴን ስራ ክሬት አድርጌ እንትን ማድረግ የሚፈልገው የሚል የዲጂታል ኢንተርፕራይዝ ፕሪቪየስሊ ብዙ ጊዜ የሚቸገሩት ምንድነው አገልግሎት ለማግኘት ወይም እንደ ኢንተርፕራይዝ ተደራጅቼ ለስራ እንደግልም በህብረትም የሚለውን እንትን ለማድረግ በጣም ሂደቱ ትንሽ በዛ ላይ ምን ያህል ውጤታማ ናቸዋል አሁን ካለው ተጨባጭ ሁኔታ አንፃር? አሁን ባለው ሁኔታ ለምሳሌ የስራ እድል በዲጂታል ኢንተርፕራይዝ የማደራጀት ሂደቱ አሁን ቅርብ ጊዜ ብንጀምረው እንደ ፓይለት ከ31000 በላይ ሰዎች ሬጂስተር አድርገው የሳይኮሜትሪ አሰስመንት ወስደው ምክንያቱም ታለንታቸውን አውቀው የበለጠ በሚታገሱበት መንገድ እና አክሰስ ቱ ፋይናንስ የገንዘብ አቅርቦት ለስራቸው የሚሆናቸውን ገንዘብ አቅርቦት ያለ ብዙ እንትን ማግኘት የሚችሉበትን ባጭር መስመር እስኪ አሁን እየሄዳችሁ ያላችሁበትን መንገድ መሰረት በማድረግ ምን ያህል ተስፋ ሰጭ ነው አሁን እየሄዳችሁበት ያለው መንገድ የሚለው ላይ እስኪ በአንድ መስመር ይንገሩኝና እናጠቃል። አሁን በምንሄድበት አይ ቲንክ የተጠቀሙት የበለጠ ይመሰክራሉ ብዬ አስባለሁ። ከምንም በላይ አሁን ባለው
ባውን በምንሄድበት አካሄድ ደግሞ ፊውቸሩ በጣም ጥሩ እንትን ይላል ብዬ አስባለሁ። እንደ ዓለም አቀፍ ነው ጀስት ያን ታሳቢ አድርገን ዳግም እንደምንገናኝ ተስፋ አደርጋለሁ። አቶ ኤርሚያስ ተክሉ የስራና ክህሎት ሚኒስቴር የስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት ምክትል ኃላፊ፣ ለጊዜውም ላሳበው አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። በነገው የአዲስ ቀን የዜና መሰናዶ የሀገር ጉዳይ ኢትዮጵያ እየመከረችበት ያለውን ሀገራዊ ምክክር በስፋት እናነሳለን። ሀገር ከሰላም እጦት እፎይታ የምታገኝበትን የማያግባቡ ጉዳዮች እልባት እንዲያገኙና ሀገር የምትጸናበትን መንገድ ለመፍጠር ኢትዮጵያ ሀገራዊ ምክክርን መርጣ ያካሄደች ነው። ይህንን ቁልፍ ተግባር ለማስፈጸም ኃላፊነት የተሰጠው የኢትዮጵያ ሀገራዊ ምክክር ኮሚሽንም ከ3 ዓመታት በላይ የምክክር ተሳታፊዎችን ከመለየት ጀምሮ አጀንዳዎችን ሰብስበዋል። ከሰሞኑ ደግሞ በአማራ ክልል የአጀንዳ ማሰባሰብ የምክክር ምዕራፍ እያካሄደ ነው። የነገው አዲስ ቀን የዜና መሰናዶ የሀገር ጉዳይም በአማራ ክልል እየተካሄደ ያለው ምክክር ሂደትን ይዳስሳል። ሀገር የመረጠችውን ምክክር እውን ለማድረግ ከመላው ኢትዮጵያውያን የሚጠበቁ ተሳታፊዎችን አዲስ ቀን የሀገር ጉዳይ በባለሙያዎች ማብራሪያ ያሰጥበታል። አዲስ ቀን የዜና መሰናዶ ይህንን የሀገር ጉዳይ ጨምሮ ሌሎች ጥንቅሮችን ይዞ ነገ ጠዋት ከ1 እስከ 3 ከመቅደላዊት ደረጀና ከአብዮት ይግዛው ጋር ይጠብቃችኋል። አዲስ ቀን ኢትዮጵያ የምግብና ስርዓተ ምግብ ችግሮችን ለመፍታት ባከናወነችው ተግባር ሁለተኛውን ዓለም አቀፍ የምግብና ስርዓተ ምግብ ጉባኤ እንድታዘጋጅ መመረጧን የግብርና ሚኒስቴር አስታወቀ። ሁለተኛው ዓለም አቀፍ የምግብና ስርዓተ ምግብ ጉባኤ በመጪው ሐምሌ ወር በአዲስ አበባ እንደሚካሄድም ነው የተገለጸው። ዝርዝሩን ከበቀለ ተመስገን። ምግብና ስርዓተ ምግብ ሲነሳ በቂ ምግብ ከማቅረብ በተጨማሪ የስርዓተ ምግብ ችግርን እንዴት መቅረፍ ይቻላል የሚለው ጉዳይ አይቀሬ መሆኑን የዘርፉ ባለሙያዎች ይገልጻሉ። ኢትዮጵያ ምንም እንኳ የስርዓተ ምግብ ፖሊሲዎች፣ ስትራቴጂዎችና የስነ ምግብ ፕሮግራሞች ቢኖሯትም በስርዓተ ምግብ ዙሪያ ችግሮች መኖራቸውን ነው የምግብና ስርዓተ ምግብ ባለሙያው ዶክተር አምቢሳ ሙለታ የሚገልጹት። ኢትዮጵያ እስካሁን ድረስ ዜጎቿ በስርዓተ ምግብ ችግር ወይም ማልኒትሪሽን በሚባለው ችግር ውስጥ በርካታ ችግሮች አሉት። በህፃናት በእናቶችና በሌሎቹ እድሜ ክልል ውስጥ ያሉ ሰዎች በመቀንጨርም በመቀጨጭም ያሉ ችግሮች፣ በሌላው ጽንፍ ደግሞ ከመጠን በላይ ውፍረትን ወይም በውፍረት ችግር የሚሰቃዩ ደብል በርደን ወይም የሁለትዮሽ ችግር የሚባለው ችግር ውስጥ ያሉ በርካታ ዜጎች አሉ። የሰው ልጅ የተመጣጠነ የአመጋገብ ስርዓት የማይከተል ከሆነ ለተለያዩ ችግሮች ተጋላጭ ሊሆኑ እንደሚችሉ የጠቀሱት የስርዓተ ምግብ ባለሙያው መንግስትም የስርዓተ ምግብ ችግርን ለመቅረፍ በቂ የሆነ ምግብ እንዲኖር በትኩረት መስራት አለበት ብለዋል። አንድ ሰው በቀናት ውስጥ በሚመገባቸው ምግቦች ውስጥ ማግኘት የሚገባው ንጥረ ነገር የአይረን ንጥረ ነገር ሳያገኝ ሲቀር በእናቶችም በህፃናትም በአዋቂዎችም የሚመጣ የማይክሮኒውትሪየንት ዲፊሺየንሲ ወይንም ደማነስ ብለን የምንጠራው በአማርኛ ደማነስ ብለን የምንጠራው የዚህ አይነት ችግሮች ውስጥ ሊከሰቱ ይችላሉ። ባላንስድ የሆነ ምግብ መመገብ የማህበረሰብን ችግር መቅረፍ ይቻላል። በስርዓተ ምግብ ላይ በቂ የሆነ እውቀት ለዜጎች ሊሰጣቸው ይገባል። ከ4 ዓመት በፊት በተባበሩት መንግስታት ድርጅት በኒውዮርክ ከተማ ስርዓተ ምግብን በተመለከተ በተደረሰው ስምምነት መሰረት ኢትዮጵያ የራሷን የምግብና ስርዓተ ምግብ ፍኖተ ካርታ አዘጋጅታ ወደ ስራ ገብታለች። ይህንን ፍኖተ ካርታ ውጤታማ ለማድረግም 15 ሚኒስትሮችን ያቀፈ የምግብና ስርዓተ ምግብ ኮሚቴ ተዋቅሮ እስካሁን ያከናወናቸውን ተግባራት በቅርቡ ገምግሟል። ኮሚቴው ከገመገማቸው ጉዳዮች መካከል ኢትዮጵያ በመጪው ሐምሌ ወር የምታዘጋጀው ሁለተኛው ዓለም አቀፍ የምግብና ስርዓተ ምግብ ጉባኤ ቅድመ ዝግጅት ተጠቃሽ ነው። ይሄ ሰሚት ከ4 ዓመት በፊት በኒውዮርክ የተባበሩት መንግስታት ፕሪሚሲስ ውስጥ የተደረገ ነው። የመጀመሪያው እሱ ማለት ወደዚህ ስራ እንግባ የሚል ነው። ከዛ በኋላ ለመጀመሪያ ጊዜ የተካሄደው ሮም ላይ ነው። ከዛ ቀጥሎ ኢትዮጵያ የዚህን ስርዓተ ምግብ ሰሚት የምታዘጋጅ ሁለተኛ ሀገር ሆና መመረጧ ዝም ብሎ ሳይሆን ኢትዮጵያ እስካሁን የተባበሩት መንግስታት ከዚህ ስራ አንጻር ያስቀመጠውን አቅጣጫ ከመስራትና ከመፈጸም አንጻር ግንባር ቀደም ሆና ያለችበት ሁኔታና ኢትዮጵያ ምሳሌነቷና የሰራችው ስራዎች ለዚህ ሆስት ብታደርግ ሌሎች የሚማሩበት ሁኔታ ያለበት ሁኔታ ነው። በመጪው ሐምሌ ወር በሚካሄደው ሁለተኛው ዓለም አቀፍ የምግብና ስርዓተ ምግብ ጉባኤ ላይ ኢትዮጵያ ለጉባኤው በምታቀርባቸው ነገሮች ዙሪያ በትኩረት እየተሰራ መሆኑንም ሚኒስትሩ ተናግረዋል። በዚህ በሚካሄደው አገራዊ ዓለም አቀፋዊ መድረክ ላይ ደግሞ ኢትዮጵያ እስካሁን የሰራቻቸውን ስራዎች ሾኬዝ የምናደርግበት የምናሳይበት፣ በጽሁፍ ደረጃ የሚቀርበውን በጽሁፍ ደረጃ የምናቀርብበት፣ በኤግዚቢሽን
አካሄድ የምናሳየውን ደግሞ እሱን ደግሞ ዲስፕሌይ የምናደርግበት ሶስተኛው አማራጭ ደግሞ ጉብኝቶችንም በተባበሩት መንግስታት የምግብና እርሻ ድርጅት ፋኦ በቅርቡ ይፋ ባደረገው ሪፖርት መሰረት በኢትዮጵያ የመቀንጨርና የስርዓተ ምግብ ችግር እየቀነሰ መምጣቱን አመላክቷል። ይሁን እንጂ አሁንም የስርዓተ ምግብ ችግር በመኖሩ በትኩረት ሊሰራ እንደሚገባውም ተገልጿል። ኢትዮጵያ እያከናወነች ያለው የኢኮኖሚ ማሻሻያ ስኬታማ እንዲሆን በሚደረገው ጥረት ድጋፍ እንደሚያደርግ በአሜሪካ የሃዋርድ ዩኒቨርሲቲ አስታወቀ። ዓለም አቀፍ የፋይናንስና የንግድ ስትራቴጂ ፕሮግራም በዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ ተካሂዷል። በዚሁ ስነ ስርዓት ላይ በአሜሪካ የኢትዮጵያ ባለሙሉ ስልጣን አምባሳደር ብናልፍ አንዱዓለም ይህ መድረክ ኢትዮጵያውያን በፋይናንስ ተጠቃሚ ያደርጋቸዋል፣ እንደዚሁም ደግሞ የአሜሪካና የኢትዮጵያን ግንኙነት ከማጠናከሩን ባሻገር የህዝብ ለህዝብ ግንኙነቱን ያጠናክራል ሲሉ ተናግረዋል። ከውጭ የዜና ምንጭ የአሜሪካ ዓለም አቀፋዊ ታሪፍ ጭማሪ የዓለምን ኢኮኖሚና የንግድ ስርዓት ስጋት ውስጥ እንዲገባ ማድረጉ ተዘገበም። ይኸው ጉዳይ የምዕራባውያኑን እንደዚሁም ደግሞ የአክሲዮን ገበያቸውን በታሪፉ ምክንያት በቢሊዮን ዶላር ለክስረት ይዳርገዋልም እየተባለ ነው። በፕሬዝዳንት ትራምፕ በኩል ግን አሜሪካን ቀዳሚና ተጠቃሚ ለማድረግ ቀጣይም ታሪፎች ሊከናወኑ እንደሚችሉ ነው ከአሁኑ አድራጎታቸው እየተነበየ የሚገኘው። ታሪፉን ተከትሎ ታዲያ ሪፐብሊካኑ ሳይቀሩ ደስተኞች አለመሆናቸውን ተናግረዋል። ለኢኮኖሚ ድቀት ይዳርጋል የሚል የሪፐብሊካኑ ስጋት ግን ለፕሬዝዳንት ትራምፕም ሆነ በዙሪያቸው ላሉ ከፍተኛ የስራ ኃላፊዎች ጆሮ የሚሰጡት ጉዳይ እንዳልሆነ ነው የተዘገበው። በመጨረሻም ስፖርት። የጣሊያን ሴሪኤ 31ኛ ሳምንት ዛሬ ምሽት ናፖሊን ከሜዳ ውጪ ከቦሎኛ ጋር ያገናኘዋል። ናፖሊ ጨዋታው ምሽት 3:45 ላይ የሚያደርግ ሲሆን በሁለቱ ክለቦች መካከል የ8 ነጥቦች ልዩነት ቢኖርም ባለፉት ዓመታት ያሳዩት ተፎካካሪነት ጨዋታውን ተጠባቂ አድርጎታል። ያለፉትን 5 ጨዋታዎች ያልተሸነፈው ቦሎኛ ድል ከቀናው ደግሞ ካለበት 4ኛ ደረጃ አንድ ደረጃ ከፍ እንደሚል ነው የሚታወቀው። ሁለቱ ክለቦች በ131 አጋጣሚዎች ተገናኝተው ናፖሊ በ50 ሲረታ 42ቱን ቦሎኛ ድል አድርጓል። ቀሪው አቻ የተለያዩበት ጨዋታ ሆኗል። ናፖሊ ዛሬ ምሽት ካሸነፈ ከመሪው ኢንተር ሚላን ያለውን የነጥብ ልዩነት ወደ 1 እንደሚያጠበው ነው ከስፖርት ክፍል የተገኘው መረጃ የሚያሳየው። ምሽት 12 ሰዓት ላይ የጀመረውና እስካሁን የቆየው በ3 ምዕራፍ ተከፋፍሎ ወደ እናንተ የደረሰው ኢቲቪ ዜና 57 በዚሁ ተጠናቋል። ምርጫችሁን የኢትዮጵያ ቴሌቪዥን ስላደረጋችሁ እናመሰግናለን። ተመስገን በየነ ነኝ። ሰላም።